ካልተጠማኸው፣ ካልፈለግከው፣ ካልተራብክ፣ እሱን ለማግኘት ዋጋ ለመክፈል ካልተዘጋጀህ ግን በሌሎች ላይ በተገለጠው ክብር ተገልግለ ዕድሜ ያልቃል። ከፊት አትጣለኝ። ዳዊት ያደረገው ጎልያድን መግደሉ አይደለም። ዳዊት የሆነው ጎልያድን ከመግደሉ በፊት እንዲቀባ ያደረገው በምድረ በዳ ክራሩን ይዞ እግዚአብሔርን ስለተጠማ ነው። ዳዊት ንጉሥ የመሆን ሐሳብም ጸሎትም ፍላጎትም የለውም። ንጉሥ ስለመሆንም ጾም ጸሎት አልያዘም። በጎቹን እየጠበቀ እግዚአብሔርን እያመለከ ነው። በግድ አስጠርቶ ዘይቱን ያስገለበጠበት እግዚአብሔር በነገራችን ላይ ሳኦል ንጉሥ እንዲሆን የእግዚአብሔር ፕሮግራም አይደለም፣ የህዝቡ ጩኸት ነው። አይገርምም? የእግዚአብሔር ፕሬዘንስ ዙሪያሽን ሲወርስ በምን ታገኛለህ? የእግዚአብሔርን ፕሬዘንስ በገንዘብ አይገዛ፣ በእውቀት አይደረስ፣ በዘር አይደረስ። እግዚአብሔር የሰማይ የምድር ጌታ፣ የዩኒቨርስ ሁሉ ፈጣሪ፣ መላእክትንና ዙፋናትን ድንቆችን ሁሉ የፈጠረ ጌታ በመውጣት በመግባት በነገር ሁሉ ካንተ ጋር ሲሆን ከሱ የበለጠ የሚያስፈልግ ነገር አለ ወይ? ሐኒም የእግዚአብሔር ህልውና፣ የእግዚአብሔር መገኘት፣ የእግዚአብሔር ክብር እኔ ወዳየሁልህ ቃል ወደ ገባሁልህ ያስገባሃል ነው የሚለው። ይገርማል። ብዙ ጊዜ መዝሙር 27 ቁጥር 4ን ስናነብና ትክክለኛ ዳዊት ያለውን ስናነብ የተለያየ ነው። እግዚአብሔርን አንዲት ነገር ለመንኩት እሷንም እሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ እግዚአብሔርንም ደስ የሚያሰኘውን አይ ዘንድ የሚለው ሌላ ነው የሚለው። One thing I have asked for the Lord, and I will seek that I may dwell in the house of the Lord, in His presence, panim, all the days of my life. እግዚአብሔርን የለመንኩት ምንድን ነው አለ? በህልውና ውስጥ ብቻ፣ በክብሩ ውስጥ ብቻ በእድሜ ዘመን ሁሉ እንድኖር ነው ጠየቁት። አያችሁ ዳዊት ለምን የእግዚአብሔር የልቡ ሐሳብ እንደሆነ። እንደ ልቤ የሆነ ፈቃዴ ምንም የሚፈጽም የእሴይ ልጅ ዳዊት አገኘው ያለው እግዚአብሔር ለምን እንደሆነ ገባችሁ? ዳዊት የለመነው ምንድን ነው? በእግዚአብሔር ህልውና ውስጥ፣ በእግዚአብሔር ፕሬዘንስ ውስጥ፣ በእግዚአብሔር ፓኒም ውስጥ እድሜው በሙሉ እንዲያልቅ ነው። እንደዛው እንዳለቀ ታውቃላችሁ። የገረመኝ እሱ አይደለም፣ ባለፈው ነግሬያቸዋለሁ። የተቀበረው እዛ ድንኳን ውስጥ ነው። ሐዋርያትም የኢየሱስ ሐዋርያት መቃብሩም እስከ ዛሬ ድረስ ከኛ ጋር አለ ብሎ የተናገረው ስለሱ ነው። ድንኳኑ ምንም የሚያስመጣው በፕሬዘንስ ውስጥ ለመኖር፣ ድንኳንም አሰርቶ የ24 ሰዓት አምልኮ የሚያደርገው እዛ የእግዚአብሔር ህልውና ውስጥ ለመኖር። ዳዊት ገንዘብ አይደለም የፈለገው። ዳዊት የጠላቶቹን ነፍስ አይደለም የፈለገው። ዳዊት ኃይል አይደለም የፈለገው። ዳዊት በእግዚአብሔር ህልውና ፍቅር የወደቀ ሰው። ህልውናው ሲመጣ ልብሱን አውልቆ ራቁቱን በህልውናው ፊት ለማሸብሸብ ፈቃደኛ፣ ለመናቅ ፈቃደኛ፣ ክብሩን ያገኘ እንጂ ለመዋረድ ፈቃደኛ፣ ለመሞት ፈቃደኛ። ዳዊት በእግዚአብሔር ህልውና፣ በእግዚአብሔር መገኘት፣ በእግዚአብሔር ክብር ውስጥ መኖርና መሞት ብቻ ነው ጥያቄው ከእግዚአብሔር። አንዲት ነገር ብቻ፣ አንድ ነገር ብቻ። ልንገራችሁ አንድ ነገር፣ በህይወታችሁም የሚያስፈልገው አንድ ነገር ብቻ ነው። ማርያም የኢየሱስ እግር ስር ሆና እሱን ስታገኘው እሱንም ማገልገል አልፈለገችም። ለሱ ምግብን ማቅረብ አልፈለገችም።
ለራሷ መብላት አልፈለገችም፣ አገኘችው እሱ። ማርታ ስትለፋ መጣ። ጌታ ሆይ ነገራት እንጂ ማርታ 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 ሶስቴ ነው ያላት ኢየሱስ። ስለ ብዙ ነገር ትታወቂያለሽ፣ ስለ ብዙ ነገር ትጨነቂያለሽ። የሚያስፈልገው ግን አንድ ነገር ብቻ ነው። እሱን ደግሞ ቺቺ ማርያም ወስደዋለች። ለዘላለምም ከሷ አይወሰድም። ለማርያም ሁሉ ነገሯ የኢየሱስ መገኘት። እንዴት ደስ ይላል! ፊትህን አሳየኝ፣ ክብርህን አሳየኝና ይበቃኛል። እግዚአብሔር በሁሉ ስፍራ የሚገኝ ቢሆንም ፓኒሞ ግን ሁሉ ቦታ አይገኝም። ፊትህን አሳየኝ የምንለው ፊትህን አብራልኝ የምንል ፈገግ በልልኝ እኮ ነው። አንድ ጊዜ ለ2 ሰከንድ እግዚአብሔር ፈገግ ሲልልህ እድሜ ዘመን አለቀ ማለት ነው አይደል? 1000 ዓመት እንደ አንድ ቀን ነው በእግዚአብሔር ፊት። አንዴ ፈገግ ሲልልህ ብራይት እንደሆንክ ትጨርሳለህ። ህይወት የምናገኘው ከእግዚአብሔር ነው። እኛ የራሳችን ህይወት የለንም። አንድ ነገር ብቻ ለምንሃለሁ፣ ሌላ ልመና የለኝም። በጌታ በኢየሱስ ክርስቶስ ያንተ ህልውና ውስጥ ኖሬ እንድሞት አድርግ። ሁሉን ውሰድ በእኔ ፈቃድ። ህልውናን ግን ከኔ አትውሰድ። ዳዊት እኮ የሰው ሚስት ደፍሮ ባልየውን አስገድሎ መዝሙር 51 ላይ ሲጸልይ እግዚአብሔር ሆይ አጥፍቻለሁ፣ ልክ ነው፣ ቅጣት ይገባኛል፣ በአንድ ነገር ግን አትቅጣኝ፣ ቅዱሱን መንፈስ ከኔ ላይ አትውሰድ። አይገርምም? ዳዊት እንዴት ነው የገባው? የሰውዬ ከፈለክ እንዲያርገኝ ከፈለክ ያንን አርገኝ፣ ማንኛውንም ቅጣት ለመቀበል ዝግጁ ነኝ፣ መንፈስህን ግን እባክህ እንዲያውም የቀናውን መንፈስ በእኔ ውስጥ አድስ፣ ከፊት አትጣለኝ። ዳዊት ያደረገው ጎልያድን መግደሉ አይደለም። ዳዊት የሆነው ጎልያድን ከመግደሉ በፊት እንዲቀባ ያደረገው በምድረ በዳ ክራሩን ይዞ እግዚአብሔርን ስለተጠማ። ዳዊት ንጉሥ የመሆን ሐሳብም ጸሎትም ፍላጎትም የለውም። ንጉሥ ስለመሆንም ጾም ጸሎት አልያዘም። በጎቹን እየጠበቀ እግዚአብሔርን እያመለከ ነው። በግድ አስጠርቶ ዘይቱን ያስገለበጠበት እግዚአብሔር። እግዚአብሔር በነገራችን ላይ ሳኦል ንጉሥ እንዲሆን የእግዚአብሔር ፕሮግራም አይደለም፣ የህዝቡ ጩኸት ነው። ሁሉ በዙሪያ ያሉትን አሕዛብ ሲያዩ ሁሉም ንጉሥ አላቸው፣ እኛንም ካልሾም ክልን ብሎ በቃ ሲያሰቃዩት ነው። አዎ ሾምላቸው። ታውቃላችሁ ሰውየው አጨራረሰው። ዳዊት ሲሾም ግን የእስራኤል ንጉሥ ነኝ አላለም። የእስራኤል ንጉሥ አንተ፣ በእስራኤል አምላክ አለ፣ ንጉሥ አለ። ጎልያድንም ሲገለው እኮ እንደዚህ አለ፣ በእስራኤል አምላክ እንዳለ አሳየዋለሁ። አይገርምም? የእግዚአብሔር ፕሬዘንስ ዙሪያሽን ሲወርስ በምን ታገኛለህ? የእግዚአብሔርን ፕሬዘንስ በገንዘብ አይገዛ፣ በእውቀት አይደረስ፣ በዘር አይደረስ። እግዚአብሔር የሰማይ የምድር ጌታ፣ የዩኒቨርስ ሁሉ ፈጣሪ፣ መላእክትንና ዙፋናትን ድንቆችን ሁሉ የፈጠረ ጌታ በመውጣት በመግባት በነገር ሁሉ ካንተ ጋር ሲሆን ከሱ የበለጠ የሚያስፈልግ ነገር አለ ወይ? ካልተጠማኸው፣ ካልፈለግከው፣ ካልተራብክ፣ እሱን ለማግኘት ዋጋ ለመክፈል ካልተዘጋጀህ ግን በሌሎች ላይ በተገለጠው ክብር ተገልግለ ዕድሜ ያልቃል። When you said seek my face, Panim, my heart said to you,
your face oh Lord I will seek አንተ ፊቴን ይሹ ባልክ ጊዜ ፓኒም ህልውናዬን ፈልጉ ባልክ ጊዜ መገኘትህን ፈልጉ ባልክ ጊዜ አቤቱ ልቤ አንተን አለ ነፍሴ አንተን ናፍቅ እንጨቱና ውሃ በሌለበት ምድረ በዳ ነፍሴ አንተን ወይ ዳዊት ጠማተኛ ጠማኝ ራበኝ ፈለኩ ወዴት ነህ እረ ያመለከው ጌታ የት አለ እያሉኝ ነው ወዴት ነህ የሚል ሰው ነው ዳዊት። ሙሴን ሙሴ ያደረገው አብሮት የመጣው የእግዚአብሔር ፕሬዘንስ ነው። ሙሴ ባህር አልከፈለም፣ እግዚአብሔር ክብር ነው የከፈለው። በምድረ በዳ የመራቸው በቀን የደመና አምድ በሌሊት የእሳት አምድ የሆነው የእግዚአብሔር ክብር ነው። ፓኒም ነው፣ ፕሬዘንሱ ነው። በምድረ በዳ የሚበላል ከአለት ውሃ እያፈለቀ ከሰማይ መና እያወረደ ልብሳቸውን እያስረዘመ ጫማቸውን እያሰፋላቸው እግራቸው ሳያበጥ ብዙዎች በሞቱበት ቦታ እነሱ ሳይሞቱ ያኖራቸው እግዚአብሔር በክብሩ ነው። አሜን። ዘዳግም ምዕራፍ 8 ላይ እኮ እንደዛ ነው የሚለው በልብ ውስጥ ያለው የእግዚአብሔርን ትእዛዝ ትፈጽም ወይም እንደማትፈጽም ያውቅ ዘንድ አባቶች ያላወቁትን መና አበላ። ሰው ከእግዚአብሔር አፍ በሚወጣው ቃል ሁሉ እንጂ በእንጀራ ብቻ እንደማይኖር ያስታውቅ ዘንድ አባቶቼ ያልበሉትን መና አበላ። ግን በዛን ጊዜ ያለ እግር አላበጠም፣ ጫማ አላለቀም፣ ልብስ አላጠረም። የእግዚአብሔር ክብር ካለ በምድረ በዳ ገነት ውስጥ ትኖራለህ። የእግዚአብሔር ክብር ካለ የ100 ዓመት ስራ በ100 ሰዓት ትሰራለህ። የተገለጠ መገኘቱ ነው የእግዚአብሔር ክብር። ያስወነጭፋል የእግዚአብሔር ክብር። ልብ ምን ያህል የእግዚአብሔርን ክብር ይጠማል ነው ጥያቄ። አንተ ፊቴን ይሹ ባልክ ጊዜ አቤቱ ፊትህን እሻለሁ፣ ልቤ አንተን አለ። የእግዚአብሔርን ክብር ያየ ሰው ካላየው ሰው የበለጠ ጥማተኛ ነው። ለእግዚአብሔር ክብር ሴንሲቲቭ ነው። ለእግዚአብሔር ክብር ረሃብተኛ ነው። የእግዚአብሔርን ክብር ማግኘት ከፈለገ ምኑንም ለመክፈል ፈቃደኛ ነው። አሜን በሉ እስቲ ባካ። ሁለተኛ ዜና 5:14 የእግዚአብሔርም ክብር የእግዚአብሔርም ቤት ሞልቶት ነበርና ካህናቱ ከደመናው የተነሳ ቆሞ ማገልገል አልተቻላቸውም። The priest could not remain standing to minister because of the cloud, for the glory and brilliance of the Lord filled the house of God. እንዴት ደስ ይላል! ሙሉ ቴምፕሉ በደመና ተሞላ። ይኸውላችሁ የእግዚአብሔር ክብር ሲገለጥ በመጀመሪያ ደረጃ ስጋ የሚባለው ማንነት ስፍራ ያጣል፣ ይሰግዳል፣ ይንቀጠቀጣል። የሰው ፕሮግራም በጠቅላላ ሰልፉ፣ ስልጠናው፣ ዝማሬው፣ ሙዚቃው ምኑ በጠቅላላ ከጨዋታ ውጭ ነው። የለም ሰባኪ የለም፣ ዘማሪ የለም፣ ምን የለም፣ ሰው የለም። ማንንም አይፈልግም። ደመናውን በይሄን ቤት ቢሞላ እኔ የምናገረውን የሚሰማ አንድ ሰው የለም። አንድ ሰው እኔን አትፈልጉኝ፣ ሙዚቃ አትፈልጉም፣ ምንም አትፈልጉም። አለቀ በቃ። ደመናው ደመና ሲመጣ አያችሁ ይሄንን ቤት ሞላ። ታውቃላችሁ ሰለሞን ቤተ መቅደሱን ሰር ግቢ ውስጥ መግባት አቃታቸው የሚል ደግሞ አለ። ማን ይግባ ወደ ግቢ? ሙሉ ደመናው ሰፈሩን ተቆጣጥሮት፣ ግቢውን ተቆጣጥሮት፣ ቴምፕሉን ተቆጣጥሮት
የሚገርማችሁ ይሄ ሁሉ ደመና በሙሴ ላይ የታየው፣ በኢያሱ ላይ የታየው፣ በዳዊት በነቢያት በሁሉም የታየው እናንተ ከምታዩት ጋር የተገናኘ አይደለም። ስለ እናንተ ነው። አሜን በሉስ። አሜን። የእግዚአብሔር ክብር በኋላ ላይ ጸጋንና እውነት ተሞልቶ በእኛ አደረ። አማኑኤል ሆኖ መጥቶ የሚዳሰስ የሚጨበጥ የሚታይ ሆነ። አንድ ልጁም በአባቱ ዘንድ ያለውን ክብሩን አየን። ኢየሱስ የእግዚአብሔር ማኒፌስትድ የሚያበራ ክብሩ ነው። አሜን በሉ እንጂ። አሜን። ዋው! ቆላስይስ 1:15 እርሱ የማይታይ አምላክ ምሳሌ ነው። የሚታዩትንና የማይታዩትን ዙፋናት ቢሆን ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉትን ሁሉ በእርሱ ተፈጥሯልና ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ተፈጥሯል። he is the exact living image, the essential manifestation of the unseen God, the visible representation of the invisible, the visible representation of the invisible. የማይታየውን አብ እንዲታይ አድርጎ ያሳየን ኢየሱስ ነው። አብን አሳየን ስትል ይኸው እኔን ያየ አብን አይቷል። I am the visible representation of the invisible. as above so below. exact living image. ኢየሱስ በዚህ ምድር ሲኖር የመለኮት ሙላት በሰውነት ተገልጦ በሱ ይኖራል። ኢየሱስን ማየት ማለት ክብር ማየት ነው። ያዩትም ይድናሉ፣ የነኩት ይድናሉ፣ የተናገረባቸው ይድናሉ። የታመመ ይፈወሳል፣ ያዘነ ይጽናናል፣ የሞተ ይነሳል። ኢየሱስ እኮ ሲያገለግል ጉንድሽ ይበቅል ነበር ነው የሚለው አይደል? እጃቸው የተቆረጡ ሰዎች ኢየሱስ ሲል እጁ ሁሉ ያለ እግር የተቆረጠው ይበቅላል። ጉንድሽ ይበቅል ነበር ነው የሚለው መጽሐፍ ቅዱስ። መበለቷ የሞተ ልጇን አንድ ልጇ ሞቶ ሲሄድ ኢየሱስ መጥቶ ቃሬዛውን መንካት ነው። ወደ ይላል የነካው የተናገረበትም ጭቃ የቀባው ሄደ ተፈውሰሃል ያለው እንደ እምነት ይሁንልህ ያለው he is a visible manifestation of the invisible God። ከሱ ጋር ተገናኝተ ኖርማል ሆናትም እኔ ይሁዳ እንዴት አድርጎ ኢየሱስን እንደሸጠው ሳስብ በጣም ይገርመኛል። የሞተ ሲነሳ አይተዋል፣ ውሃ ላይ ሲራመድ ነበረ። ያን ሁሉ ሚራክል በመጽሐፍ ቅዱስ ላይ እኮ የተጻፈው የኔ 1% ነው። ባህር ቀለም ቢሆን ምድር ጨርቅ ወረቀት ብትሆን እኮ ተጽፎ የማያልቅ ነገር ነው ኢየሱስ ያደረገው። ኤቭሪ ሰከንድ ለኛ ይጠቅማል ተብሎ ነው የተጻፈው። ይሄ the glory ኢየሱስ ክብር ተሸክሞ ነው የሚንቀሳቀሰው። ኢየሱስ በእግዚአብሔር አብ ክብር ከሞት ተነስቷል ይላል። ኢየሱስ ከሞት የተነሳው በእግዚአብሔር አብ ክብር ነው። በፓኒም ነው የተነሳው። ኢየሱስ ክብር ሲበራበት ተነሳ። ይሄን ጥቅስ በቃላችን እስቲ እንበለው። ሁለተኛ ቆሮንቶስ 3:18 እኛም ሁላችን progressively being transformed into his image from glory to glory by the Holy Spirit. We behold
His glory. From glory to glory, from glory to glory. Cycle እኮ ነው በቃ transform every second, every minute, every hour, every week, every day, every year. የግሎሪያችን ራሳችን ግሎሪ የሆነን ነኝ ይደምቀን ያበራን የእግዚአብሔርን ክብር የምናበራበት መጠን አንድ አይነት አይደለም። ለሰው እኮ ግሎሪ መሸከም አይችልም። መንፈሱ ሬዲ አይደለም ለእግዚአብሔር ክብር። እስቲ በሉት ከጎናችሁ ላለው ሰው ለክብር ተጠርቻለሁ። ያ የሰለሞን መቅደስ፣ ያ የዳዊት ድንኳን፣ ያ የሙሴ ድንኳን አንተ ነህ። አሜን። እግዚአብሔር ስለ ጨርቅ እያወራ አይደለም። እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን? ጌታ ሲመጣ ግን የምናለቅሰው ምን እንደሆነ ነገር ይሄ ሁሉ ክብር ለኔ ተሰጥቶኝ እኔ አላቅም ነበር። ደሞ እኮ ቃሉን ታውቃለህ። ምን ሆኜ ነው? ለምን ደነዘዝኩ? ለምን ደመናውን መግለጥ አቃተኝ ብለን እኮ ነው የምናለቅሰው። እግዚአብሔር ቃል አብሮኝ እያለ እግዚአብሔር መንፈስ እየሰራ እያለው ብዙ ነገር በርቶልኝ ምንድነው ያደነዘዘን ብለን ነው የምናለቅሰው። እንዳትጠራጠሩ። እኛም ሁላችን በመጋረጃ በማይከደን ፊት አንቬል ፌስ የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያንን መልክ እስክንመስል ከክብር ወደ ክብር ትራንስፎርም እናደርጋለን፣ ትራንስፊገር እናደርጋለን፣ ሜታሞርፎሳይዝ እናደርጋለን። ክብር የሆነ መጽሐፍ አንብቤያለሁ ጋድ ቼዘር የሚል እግዚአብሔርን የሚያሳድዱ አሉ። የሆነ ሪቫይቫል የሆነ ክብር አለ። በቃ እግዚአብሔርን ባለበት በቃ በቪዲዮ ይፈልጉታል፣ በመጽሐፍ ይፈልጉታል፣ በሆነ ነገር ጋድ ቼዘርስ አሉ። አንዳንድ ሰው እግዚአብሔርን ነገር የሚያሳድዱ ቅባት ክብር የሚያሳድዱ ሰዎች እግዚአብሔር የሚፈልገው ልንገራቸው፣ እያንዳንዷ ሰከንድ ቲክል ስታደርግ ሌላ ግሎሪ ውስጥ እንድትገባ ከዚህኛው ግሎሪ ወደ ሌላ ከሌላ ወደ ሌላ ከሌላ ወደ ሌላ from glory to glory to glory to glory። እግዚአብሔር ለኛ የሚፈልገው ምን እንደሆነ ልንገራችሁ። ጌታችን ኢየሱስ ክርስቶስ በዚህ ምድር ላይ የገለጠውን ክብር እሱን ድረስ እንድንደርስ ነው። ብዙ ሰዎች አሁን ሃይማኖተኞች አይመቻቸውም። ኧረ እሱ እግዚአብሔር ነው፣ ሰውም ነው፣ ፍጹም ሰው ነው። ፍጹም ሰው ሆኖ የገለጠውን ክብር አንተ እንድትገልጥ ያንን ክብር ሰጥቶሃል። እንዴ ኢየሱስ እኮ ዓለም ከመፈጠሩ በፊት በእግዚአብሔር አብ ዘንድ ባለው ክብር አይደለም ምድር ላይ መጣው። እንደዛማ እኮ ነው ምድር አትሸከም። የሰው ልጅ ኢንኮራፕትድ ሆኖ በዚህ ምድር ላይ የሚገልጠውን ነገር ለኛ አሳይተው ነው ሄደው። እሱ ያደርገውን እንድታደርግ ተጠርተሃል። እንዲያውም የበለጠ እንድታደርግ ተጠርተሃል። አንድ ቦታ የቆመ የተተከለ ድንኳን አይደለም። የእግዚአብሔርን ክብር ይዘህ የምትንቀሳቀስ በሄድክበት ቦታ ሁሉ ክብር ይዘህ የምትሄድ ሰው። የእግዚአብሔር ቤተ መቅደስ ከጣዖት ጋር ምን መጋጠም አለው? እኛ ሕያው እግዚአብሔር ቤተ መቅደስ ነንና፣ እንዲሁም እግዚአብሔር ተናገረ እንዲህም ሲል በእነርሱ እኖራለሁ፣ በመካከላቸው እመላለሳለሁ፣ አምላካቸው እሆናለሁ። I will dwell among them and walk among them and I will be their God። በአንተ ውስጥ ያድራል፣ ካንተ ጋር ያድራል፣ በአንተ ውስጥ ይመላለሳል። አምላክህ ነው፣ ጌታህ ነው፣ ክብርህ ነው። አክኖሌጅ ካላደረግከውስ አንተ ውስጥ እንዳለ ማኒፌስት እንዲያደርግ ካላደረግከውስ ግለጡት ይላል አይደል እንዴ? ካልገለጥከውስ it's not all up to God።
for we are the temple of the living God